ናስትልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። የአብይ አህመድ አገዛዝ በትግራይ ሰራዊት ላይ ጥቃት መፈጸሙ ተገለጸ። ትላንት ምሽት በድሮን በተፈጸመ ጥቃት የትግራይ ሰራዊት ላይ የሞትና አካላዊ ጉዳት መድረሱን ህዝባዊ ወያኔ ሓርነት ትግራይ የሚመራው የትግራይ ክልል አስተዳደር ማስታወቁ ተመልክቷል። ጥቃቱን የፈጸመው ሽሬ እንደስላሴ አካባቢ በሚገኘው የትግራይ ሰራዊት ካምፕ ላይ እንደሆነ ነው መረጃዎች የሚያመለክቱት። ቀጠናው ወደ ጦርነት ለመግባቱ ዋዜማ ላይ ይገኛል ሲሉ የፖለቲካና ወታደራዊ ተመልካቾች ስለ ጉዳዩ አንስተው አስተያየታቸውን እየሰጡ ይገኛሉ። በባህር ዳር ዩኒቨርሲቲና በአምቦ ዩኒቨርሲቲ ተማሪዎች ለተቃውሞ በግቢያቸው አደባባይ ወጥተዋል። በባህር ዳሩ ሰልፍ ላይ የኦሮሞ ተወላጆችና የአማራ ተወላጆች በጋራና በተናጠል ባደረጉት የተቃውሞ ሰልፍ በአርሲ የተፈጸመውን የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮችን ግድያ አውግዟል። በቃን ከዚህ በኋላ አገዛዙ ወይም የብልጽግናው መንግስት እርምጃ የማይወስድ ከሆነ የኢትዮጵያ ሕዝብ ለለውጥ እንዲነሳ ነው አስተያየት የሰጡ የባህር ዳር ዩኒቨርሲቲ ተማሪዎች የገለጹት። በአምቦም እንደዚሁ ከአስተዳደር ጉዳይ ጋር በተጠራ የተቃውሞ ትዕይንት የትምህርት ሚኒስትሩ ብርሃኑ ነጋን ስም በመጥራት ያወገዙ ሲሆን የፖሊስ ኃይል ወደ ግቢው በመግባት ተማሪዎችን መበተኑንና መደብደቡን ነው መረጃዎች የሚያመለክቱት። በአርሲ በተፈጸመ ጥቃት ከ70 በላይ የብልጽግና ሚሊሻዎች መገደላቸው ተገለጸ። ከአርሲ ኔጌሌ በ20 ኪሎ ሜትር ርቀት ላይ በምትገኘው ጎልጆታ ከተማ በተፈጸመ ጥቃት ነው የመንግስት የጸጥታ ኃይሎች በከፍተኛ ቁጥር የተደመሰሰው። በጎልጆታ ከተማ የሚገኘው የመንግስት ባንክም እንደዚሁ እንደተዘረፈ ተመልክቷል። ተመልካቾቻችን በዛሬው ዝግጅታችን እነዚህን ጨምሮ ሌሎች መረጃዎችን ወደ እናንተ እናደርሳለን። አብራችሁን በመቆየት ዝግጅታችን እንድትከታተሉ ምንጋብዘው እኔ መሳይ መኮንን ከዚህ ከዋሽንግተን ዲሲ የሰብአዊ መብት ተሟጋጅ ያሬድ ኃይለማርያም ከብራስልስ ቤልጅየም በጋራ ሆነን ነው። መልካም ጤና ይስጥልን መሳይ፣ እንደምናለ እንዴት ከረምክ? እንዴት ናችሁ? ዛሬ ዕለተ ቅዳሜ ነው። ዕለተ ቅዳሜ ላይ ተገናኝተናል። ዕለተ ቅዳሜ በየሳምንቱ መልእክተ ቅዳሜ የሚወጣበት ነውና ዛሬ አጀንዳ ርዕስ መልእክት ምንድን ነው? የዛሬው መልእክቴ የተጨበረበረው የይስሙላ የይምሰል ምርጫ መዘዞቹና የአርሲው ሰቆቃ በሚል የሁለቱን ክስተቶች ተከታትለው መፈጠር በማስመልከት ነው የአስተያየቴን የሰጠሁት። ከምርጫው ጋር በተያያዘ እንዲህ ያለውን የዓለም አቀፍ መስፈርት ያላሟላ ከዲሞክራሲያዊ እንደውም እኔ ምንድነው ያልኩት በምርጫ የዲሞክራሲያዊ ባህልን መቅበር ይቻላል። በይስሙላ ሼም ኢሌክሽን ምርጫ የምታካሄደው ዲሞክራሲያዊ ባህልን ለማዳበር ዲሞክራሲያዊ ስርዓትን ለማስፈን ነው። ኢትዮጵያ ውስጥ አሁን የተደረገው ምርጫ በተቃራኒው ምንም እንደው እየጠፋ የነበረችም ትንሽም የቀረች ሙጣጭ ዲሞክራሲ ባህል ካለች እሷን አርቀህ ለመቅበር የተደረገ የሚመስል የምርጫ ሂደት ነው የተካሄደውና እሱ ላይ ብዙ ደጋግመን አውርተናል፣ ጽፈናል። ግን እንደገና እንድጽፍ ያሳሰበኝ ይሄንን የውሸት ምርጫ ቡራኬ ለመስጠት ወደ አደባባይ የወጡ በመንግስት በጀት የሚደገፍ የሚሰራው የኢትዮጵያ ሰብአዊ መብት ኮሚሽንን ጨምሮ የሲቪክ ማህበራት ስብስብ የአፍሪካ ህብረት ያደረጓቸው ርብርቦች እና አንዳንዶቹ እንደው ምንም እፍረት በሌለው መንገድ ምርጫው አሳታፊ፣ ዲሞክራሲያዊ፣ ነፃ፣ ፍትሃዊነት የታየበት ብለው የሰጡት ነውር የተቀላቀለበት የውሸት ምስክርነት የአገዛዝ ስርዓትን ኢትዮጵያ ውስጥ ለማጽናት ምን ያህል ከገዢው ፓርቲ ባለፈ እነዚህ ሁሉ አካላቶች የኢትዮጵያ ህዝብ ላይ እንደተረባረቡበት ለማሳየት እና ያንን ተገፍቶ የወጣውን ህዝብ ልክ የእውነት ምርጫ ላይ የተሳተፈ አድርጎ እንዲሰማው ለማድረግ እና ዓለምን በዛ ሁኔታ እንዲረዳ ለማድረግ የሄዱበትን ርቀት የዳሰስኩበት ነው። ሁለተኛው ግን በጣም አሰቃቂ የሆነው በዚህ ሳምንት የሁላችንንም ትኩረት የሳበው የአርሲው ሰቆቃ ያው አርሲ ተደጋግሞ ነው እንዲያሉ ጥቃቶች የተፈጸሙት። ግን የኔ ያለኝ መረጃና ግምገማ የሚያሳየው
ይሄ በምርጫ ውርደትን አስነዋሪ እና አዋራጅ የሆነ ተግባርን የፈጸመው ያገዛዝ ስርዓት የኢትዮጵያን ህዝብ ከምርጫው አይምሮውን ዞር እንዲያደርግ እና በሌላ ሾኪንግ የሆነ ክስተት አይምሮው እንዲጠመድና በምርጫው ላይ ያለው ውይይት እንዳይገፋ እንዳይቀጥል ምክንያቱም ቆይቶ ሌላ መዘዝ ሊያመጣ ስለሚችል ብዙ ሀገሮች ላይ ምርጫን ተከትሎ ነው ቀውስ ረብሻ የሚነሳውና ያንን እንትን ለማድረግ በዚህ በሰቆቃ ባሪሱ ሰቆቃ ላይ ለኔ በቀጥታ በመሳተፍም ይሁን ማድረግ የሚገባውን ጥበቃ ባለማድረግ የመንግስት እጅ አለበት ብዬ እንዳምን ስላደረገኝ ይሄ ሆን ተብሎ የህዝቡን ምልከታ ትኩረት ከምርጫ ወደ ሾክ ወደሚፈጥር ሰቆቃ ለማዛወር የመንግስት እጅ እንዳለበት አርጎ ነው ለኔ ታየኝም ያሉኝም መረጃዎች የሚያሳዩኝና ከዛ በኋላ በመንግስት ባለስልጣናት የተሰጡት ማስተባበያ የሚመስሉ ድራማዎች ውንጀላዎች ሁሉ ምንም ብዙ ትርጉም የላቸውምና ለዛ ነው ምርጫውንና የአርሲውን ሰቆቃ ያያያዘ መልእክት እና ሰውም ነገሮችን የሚያይበትን ነገር በጥንቃቄ እንዲያይ ለማመላከት ያህል ነው የዛሬ መልእክት ቅዳሜ ትኩረት። ያሬድ እንግዲህ ከዚሁ ከምርጫውና ከአርሲው ግድያ ጋር የተያዘውን አጀንዳ ነው በተለያየ መልኩ ዛሬም የምናነሳው። እንግዲህ በዚህ ሳምንት ሰኞ ዕለት ምርጫው ተካሄደ። ሰኞ ዕለት ከውድ ጀምሮ ደግሞ በአርሲ አሰኮ ወረዳ በ9 ቀበሌዎች በተፈጸመ ጭፍጨፋ እስካሁን ባለው መረጃ ከ50 በላይ ሰዎች መገደላቸውን ነው ማረጋገጥ የተቻለው። በኋላ ጫናው ሲበዛበት አገዛዙ ጩኸት የመቀማት ነገር ነው ይዞ የመጣው ጥቃቱን የፈጸሙት አካላት በሚል ፋኖና የኦሮሞ ነጻነት ሰራዊት ኦላ ወይም እነሱ ሸኔ እያሉ የሚጠሩት ተናበው ያደረጉት እንደሆነ ለማሳየት ብዙ ርቀት ሄደበትን መግለጫ አውጥቷል። መግለጫው ከጠቅላይ ሚኒስትር ጽህፈት ቤት የወጣ ነው። ባልተለመደ ሁኔታ ነው ከዛ የወጣው። ብዙ ጊዜ ከኮሙኒኬሽን ጽህፈት ቤት ነው የመንግስትን አቋም የሚያሳዩ መግለጫዎች የሚሰጡትና ከጠቅላይ ሚኒስትር ጽህፈት ቤት በዛ መልኩ የወጣው ስለ ምርጫው መልካምነት፣ ምርጫው ያመጣውን ጸጋ፣ ወደፊት ሊመጣ የሚችለውን ያለፉትን 5 ዓመታት የሚቀጥሉት 5 ዓመታትም ማስቀጠል እንደሚቻል የሚገልጽ መግለጫ ነው የወጣው። ሌላው የኢዜማ ያወጣው መግለጫ ነው። ኢዜማም እንደዚሁ ዳኝነት ለመስጠት ተቃዋሚዎችንም መንግስትንም ለመውቀስ የሞከረበት ራሱን የት እንዳስቀመጠ ግራ በሚያጋባ ሁኔታ እና ማረፊያ ያጣ አድርጎ መውሰድ የሚቻልን መግለጫ ነው ያወጣው። ፋኖ መግለጫ አውጥቷል። ፋኖ በተለይ የአፍሪካ ህብረትና ኢጋድ በምርጫው ላይ የያዙትን አቋም በማውገዝ ነው መግለጫ ያወጣው። የኦሮሞ ነጻነት ሰራዊት ኦላም ከዚሁ ከአርሲው ጥቃት ጋር ከምርጫውም ጋር በተያያዘ ያወጣው መግለጫ እንደዚሁ በተለየ ትኩረት የሚታይ ነው። ትብብር ለኢትዮጵያ አንድነት የተሰኘውና ምርጫ ውስጥ ገብተው በማግስቱ የተመረጡ ካሉ ምክር ቤት እንዳይገቡ ጥሪ ያደረጉት ትብብሮችም እንደዚሁ ሌላ መግለጫ ያወጡበት ሁኔታ ነው ያለው። በአጠቃላይ ሳምንቱ በመግለጫ ብዛት ያሳለፍነው ነው ማለት እንችላለን። እስቲ አንዳንዶቹን እንመልከት። ብልጽግና ጩኸት ቀምቷል። የአርሲውን ጥቃት በተመለከተ ያቀረበው ትንታኔና ያስተላለፈው መረጃ እጅግ አስገራሚ ከባለፈው ተከታታይ ከሆነው ሐሰተኛ ትርክቱ ጋር የብዙም ልዩነት የሌለው ነው። እንግዲህ በመጨረሻው ሰዓት ግፊት ሲበዛ ምናልባት ሐዘናቸውን ይገልጻሉ ብለን ነበረ። ሐዘን ያልተገለጸበት ድርቅ ያለም ሌላው ላይ ለማላከክ በሚል ብቻ የመጣ ጽንፈኞች በጋራ ተሰባስበው ምርጫችንን ሊያደናቅፉ፣ ሰላማችንን ሊነጥቁን የሚሉ የተለመዱ ቃላቶች የበዙበት የታጨቁበት መግለጫ ነው ይዞ የወጣው። የስኬቱ ነገር ያው የተለመደ ስለሆነ ነው ያላነሳሁት። አብዛኛው የመግለጫው ክፍል በስኬት ብልጽግና ምን ያለ ኢትዮጵያ በረከት ይዞላት እንደመጣ የሚተነትንበት ነው። በኋላ ላይ ግን ከጽንፈኝነትና ከአርሲው ጥቃት ጋር በተያያዘ ያወጣው መረጃ ላይ ነው በተወሰነ ደረጃ ትኩረት ለማድረግም የሞከርኩት። እስቲ መግለጫዎቹን እንመልከት። የዜማንም በዛው አጋጣሚ ማየት እንችላለን። የብልጽግና መግለጫ ሁለት ነገር ነው። አንደኛ ያው ምርጫውን የላንድ ስላይድ የሆነ በቃ ጠቅልያ ያለው ነው ቪክትሪ እና ይሄንኑ ነበር የምንጠብቀው። እኔ ምንም ከዚህ ምርጫ መቼም ሌላ ተቃዋሚ ኃይል የሆነ ድምጽ ያገኛል ተብሎ የሚታሰብ ነገር አይደለም። ምርጫውን እንዴት አድርገው እንዳከናወኑት ይታወቃል።
እነሱ ቀድመውም ቢሆን በቃ አት ኤኒ ኮስት ዓለም ታዘበን የኢትዮጵያ ህዝብ የፈለገውን ይበል ማንም ምንም ይበል በዚህ ምርጫ ያው ራሳችን ለራሳችን ድምጽ ሰጠን ልኪያ ባለፈው ያሳየው የኤአይ አይነት ምስል አብይ ለአብይ እንደመምረጥ ማለት ነው እናልፋለን ከዛ በኋላ ትርክቶቹንም የሀገሪቷንም ሁኔታ እንዴት መቆጣጠር እንዳለብን